ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? በዛሬው ዕለት ማለት ነው 11ኛ ክፍል ኢኮኖሚክስ ትምህርታችንን መማማራችንን እንቀጥላለን። ያቆምነው እንግዲህ ዩኒት 5 ፖይንት ማነው 5.7 ላይ ነው ያቆምነው። 5.7 ላይ ምንድነው የሚለው ሪጂናል ኢንተግሬሽን ኢን ግሎባል ፕራክቲስ ኢን ዘ ኢትዮጵያን ኮንቴክስት ነው የሚለው። ሪጂናል ማለት ኢንተግሬሽን ማለት የአካባቢዎች ሀገር ትብብር ማለት ነው። ለምሳሌ በኢትዮጵያ ደረጃ ኬንያ፣ ሶማሊያ፣ ጅቡቲ፣ ኤርትራ፣ ሱዳን፣ ደቡብ ሱዳን በቀላሉ መጥቀስ እንችላለን። እንግዲህ ሪጂናል ኢንተግሬሽን ለመግለጽ ማለት ነው። ግሎባላይዜሽን ፕራክቲስ የሚለው ደግሞ ዓለም አቀፍ ጋር በተገናኙ መንገዶች እንመለከታለን ማለት ነው። ከዚህ ትምህርት በኋላ እንግዲህ ሪጂናል ኢንተግሬሽን ምንድን ነው የሚለውን በሚገባ ዲፋይን ታደርጋላችሁ። አድቫንቴጅ ኦፍ ሪጂናል ኢንተግሬሽን፣ የሪጂናል ኢንተግሬሽን ትብብር ማለት ነው። ጥቅም ምንድን ነው? እንዲሁም ከዲፈረንት ስቴጅስ ኦፍ ሪጂናል ኢንተግሬሽን ማለት ነው። በርካታ ስቴጅስ አሉ። በእነዚህ ስቴጅስ መካከል ያለው ልዩነት ምንድን ነው የሚለውን እንማማራለን ማለት ነው። እንግዲህ ስታርታፕ አክቲቪቲ ዋት ካይንድ ኦፍ ሪጂናል ኢንተግሬሽን ዩ ኖቲስ ኢን ኢትዮጵያ፣ በኢትዮጵያን ኮንቴክስት ማለት ነው። ምን አይነት ሪጂናል ኢንተግሬሽን እንዳለ አስተውላችሁ ታውቃላችሁ የሚል ጥያቄ ነው ያለው። በተመሳሳይ ዋይ ዱ ዩ ቲንክ ካንትሪስ አንደርጎ ሪጂናል ኢንተግሬሽን፣ ሀገራት ለምንድን ነው ሪጂናል ኢንተግሬሽን የሚፈጥሩት ትብብር የሚያደርጉት የሚለው ጥያቄ ነው። እንግዲህ ቀጣይ ስንማር ግንዛቤ ይኖራቸዋል ማለት ነው። ሪጂናል ኢንተግሬሽን ምንድን ነው? ሪጂናል ኢንተግሬሽን ማለት ፕሮሰስ ነው፣ በራሱ ሂደት ነው። ኢትስ አ ፕሮሰስ ባይ ዊች two or more countries agree to cooperate and work together to achieve peace, stability and wealth. ሪጂናል ኢንተግሬሽን የሚለው በትርጉም ደረጃ የምናየው በራሱ ሂደት ሆኖ ሁለት እና ከሁለት በላይ የሆኑ ሀገራት ማለት ነው በትብብር የሚስማሙበት፣ በጋራ ለመስራት የሚስማሙበት ሆኖ በተለይ ደግሞ ሰላምን፣ መረጋጋትንና ብልጽግናን ለማረጋገጥ የሚስማሙበት ሂደት ነው ሪጂናል ኢንተግሬሽን ማለት ነው። ሪጂናል ኢንተግሬሽን ኢዝ አን አሬንጅመንት አመንግ ካንትሪስ ቱ ሚት ኤ ፕሪዲፋይንድ ኮመን ጎል። እንግዲህ የጋራ የሆነ ፕሪዲፋይንድ የሆነ የጋራ ግብ ይኖራቸዋል። ያንን ነው አሬንጅ የሚያደርጉት የሚያመቻቹት ማለት ነው ሀገራት። ኢንተግሬሽን እንግዲህ ይህም የሚያደርገው ምንድን ነው ስንል reduce costs for both consumers and producers፣ በአምራቾች እና በሸማቾች መካከል ያለውን ዋጋ የሚወጣ ዋጋ መቀነስ ነው። and to increase trade between the countries that involved in the agreement፣ በሀገራት መካከል ደግሞ ትሬድ ንግድ ልውውጥ ቀልጣፋ እና የበለጠ የጨመረ እንዲሆን ይስማማሉ ማለት ነው። ሪጂናል ኢንተግሬሽን ሳምታይምስ ኮልድ ኢኮኖሚክ ኢንተግሬሽን ይባላል። ሪጂናል ኢንተግሬሽን በሌላ አገላለጽ ኢኮኖሚክ ኢንተግሬሽን ወይም ኢኮኖሚያዊ ትብብር ልንለው እንችላለን ማለት ነው። ሪጂናል አግሪመንት ኢዝ ቤዝድ ኦን ዋን ኦር ሞር ሪትን አግሪመንት ዳት ዲስክራይብስ ዘ ኤሪያ ኦፍ ኮኦፕሬሽን ኢን ዲቴል ነው። አንድና ከአንድ በላይ የሆኑ ሪትን የሆኑ ዶክሜንት ያስፈልገዋል፣ አግሪመንት ያስፈልገዋል ማለት ነው። ትብብር እንዲገልጽ የሚችል የተጻፈ ነገር ያስፈልጋል። ዜር አር ዲፈረንት ዲግሪስ ኦፍ ኢንተግሬሽን፣ ብዙ አይነት ኢንተግሬሽኖች አሉ። ሲምፕል ዘ ሲምፕለስት ቢንግ ፍሪ ትሬድ ኤሪያ፣ ለምሳሌ አንዱ ከስምምነታቸው ውስጥ ነፃ የንግድ ቀጠና በመመስረት ደረጃ ፍሪ ትሬድ ኤሪያ የሚባለው ማለት ነው በመመስረት ደረጃ ስምምነት ያደርጋሉ። ኤንድ ዘ ፋይናል ስቴጅስ ፖለቲካል ኢንተግሬሽን፣ ከኢኮኖሚክ ኢንተግሬሽን ፋይናል የመጨረሻው አልቲሜት ግቡ ፖለቲካል ኢንተግሬሽን መመስረት ይሆናል ማለት ነው። ስለዚህ ሪጂናል ኢንተግሬሽን ኦር ኢኮኖሚክ ኢንተግሬሽን ስንል ምን ማለታችን ነው? እንግዲህ ኢኮኖሚክ ኢንተግሬሽን ኢዝ አን አግሪመንት አመንግ ኔሽን ቱ ሪዲዩስ
or limit trade barriers and agree macroeconomic policies በንግድ ልውውጥ ሂደት ውስጥ ማለት ነው ባሪየር የሆኑ መሰናክል የሆኑ ጉዳዮችን መቀነስ ወይም ደግሞ ማስወገድ ሊሆን ይችላል። ይህም የሚያያዘው ከማክሮ ኢኮኖሚክ ፖሊሲ ጋር በመስማማት ይሆናል ማለት ነው። አንዱ ማክሮ ኢኮኖሚክ ፖሊሲ ውስጥ ኤክስፖርት ኢምፖርት ትሬድ ባላንስ የምንለው ነው። ያንን በማጣጣም ደረጃ ሀገራት ስምምነት ያደርጋሉ ማለት ነው። ሌላው በዚህ የምናየው ምንድነው አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኢኮኖሚክ ኢንቴግሬሽን። የኢኮኖሚክ ኢንቴግሬሽን ወይም ሪጂናል ኢንቴግሬሽን ማለት ነው ጥቅሞች እና ጉዳቶች ምንድን ናቸው የሚለው እናያለን። እንግዲህ ኢኮኖሚክ ኢንቴግሬሽን ስሪ ብሮድ አድቫንቴጅ አለው። ሶስት መሰረታዊ የሆኑ ጥቅሞች አሉት ኦል ሜምበርስ የአባል ሀገራት ማለት ነው። this advantage include trade benefit አንደኛ ንግድ ጥቅም ነው። ሁለተኛ ኤምፕሎይመንት ቤኔፊት ነው፣ የሰራተኛ ጥቅም ከስራ ቅጥር ጋር በተያያዘ መንገድ ነው። ሶስተኛው ኢምፕሩቭድ ፖለቲካል ኮኦፕሬሽን ፖለቲካዊ የሆነ ትብብርን ለማሻሻል እድል ይሰጣል ማለት ነው። it can reduce the cost of trade and hence cost of trade የንግድ ዋጋን በመቀነስ improve the availability of goods and services and increase consumers purchasing power in member nations በኢኮኖሚክ ኢንተግሬትድ በሆኑ አባል ሀገራት መካከል ማለት ነው የእቃዎችና አገልግሎቶች በብዛት የመገኘት እንግዲህ ደግሞ የሸማቾች የገዢዎችን የመግዛት አቅም በማሳደግ ደረጃ የራሱ የሆነ ጥቅም አለው። ኮንሰርኒንግ ኤምፕሎይመንት ኦፖርቹኒቲ ስንል ደግሞ ከስራ እድል ጋር በተያያዘ መንገድ ኢኮኖሚክ ኢንቴግሬሽን ቴንድ ቱ ኢምፕሩቭ ኤምፕሎይመንትስ ቢኮዝ ትሬድ ሊበራላይዜሽን ሊድስ ቱ ማርኬት ኤክስፓንሽን። ትሬዱ ሊበራላይዝ እየተደረገ ነፃነት እየተሰጠው በመጣ ቁጥር በዛ ሂደት ውስጥ የሚሳተፉ ስራ ፈላጊዎች ማለት ነው ስራ የማግኘት እድል ይኖራቸዋል፣ ማርኬቱ ይሰፋል። በተመሳሳይ መንገድ ቴክኖሎጂ ሼሪንግ የቴክኖሎጂ ልውውጥ ኤንድ ክሮስ ቦርደር ኢንቨስትመንት ማለት ነው እያደገ ይመጣል ማለት ነው። ፋይናሊ ዲዩ ቱ ዘ ስትሮንገር ኢኮኖሚክ ታይስ ቢትዊን ሜምበር ካንትሪስ ትሩ ኢንተግሬሽን በመጨረሻም ማለት ነው ኢኮኖሚክ ኢንተግሬሽን ትስስር በጣም ጠንካራ ከሆነ በአባል ሀገራት መካከል ያለው ትብብር ማለት ነው ምን እየሆነ ይመጣል? there will be an incentive and platform for political cooperation ማለት ነው። የፖለቲካዊ ትብብር እያደገ ሊመጣ ይችላል። member countries are expected to resolve conflicts peacefully that will lead to greater stability in their region ይሆናል ማለት ነው። እንግዲህ ኢኮኖሚክ ኢንተግሬሽን ስንል ምንድን ነው? ስሪ አድቫንቴጅ ቱ ሜምበር ካንትሪስ ብለናል። ትሬድ ቤኔፊት ንግድ ጥቅም፣ ኤምፕሎይመንት ቤኔፊት፣ ኢምፕሩቭድ ፖለቲካል ኮኦፕሬሽን የሚል ይሆናል ማለት ነው። ኢኮኖሚክ ኢንቴግሬሽን ሜይ ኖት ቢ ዊዛውት ኮስት ኢኮኖሚያዊ ትብብር ዋጋ ማለት ነው ማለት ዋጋ ያስከፍላል። ዋጋ ሳይከፈል ኢኮኖሚክ ኢንቴግሬሽን ማምጣት አይቻልም። ዲስፓይት ቤኔፊት እንግዲህ ጥቅም እንዳለ ሁሉ there are costs that may fall into three categories ኮስት የሚያደርጉ ዲስአድቫንቴጅ ልንላቸው እንችላለን። እንግዲህ ትሬድ ዳይቨርሽን ሪዲዩስ ኤምፕሎይመንት ኤንድ ሪዲዩስ ናሽናል ሶቨሬኒቲ ማለት ነው። ትሬድ ዳይቨርሽን ሪፈርስ ቱ ዘ ፖሲቢሊቲ ኦፍ shifting trade from efficient non-members country to less efficient member countries። ትሬድ ዳይቨርሽን የምንለው ምንድን ነው? ትሬዱ ሽፍት ያደርጋል ማለት ይቀየራል። ነን ሜምበርስ ኤፊሽንት ነን ሜምበር ካንትሪ ቱ ሌስ ኤፊሽንት ሜምበር ካንትሪ አባል ከሆኑ ሀገራት ይልቅ አባል ወዳልሆኑ ሀገራት ትሬድ ሊንቀሳቀስ ይችላል ማለት ዲዩ ቱ አግሪመንት ሜምበር ካንትሪስ ማይት ቢ ፎርስድ ኦር ኢንከሬጅድ ቱ ትሬድ ዊዝ ሜምበር ካንትሪስ ኦልዞ ዜይ ሜይ be non-member countries that can supply the good cheaper which induces inefficient in the system። ሁለተኛው ፊልም reallocate their business in cheaper countries due to the opening of borders። አምራቾች ማለት ነው ሀብታቸውን ወይም ቢዝነሳቸውን ሪአሎኬት ሊያደርጉ ይችላሉ፣ እንደገና ስምሪት ሊሰጡ ይችላሉ። ይህም ደግሞ ምንድነው አዳዲስ
ትሬድ ቦርደርስ በተከፈተ ቁጥር ዚህ ሜይ ሊድ ቱ ሉዝ ኦፍ ጆብስ ስራ ያላቸው ስራ ሊያጡ ይችላሉ። በዚህም ደግሞ አንኤምፕሎይመንት ሊፈጠር ይችላል። ሃይ ኮስት ሜምበር ካንትሪስ ኢት ኦልሶ ኢምፕላይስ ኢሮዥን ኦፍ ናሽናል ሶቨሬኒቲ የሀገር ሉዓላዊነት አደጋ ውስጥ ሊገባ ይችላል። ሜምበርስ ኦፍ ኢኮኖሚክ ዩኒየን ታይፒካሊ አር ሪኳርድ ቱ አዴር ቱ ሩል on trade, monetary and fiscal policies which are established by the management of economic union external to nations. This sometimes creates inconsistency with pressure, national issue and course ልንል እንችላለን ማለት ነው። There are four main types of regional economic integration. አራት አይነት የሪጂናል ኢኮኖሚክ ኢንቴግሬሽን ይኖራል። ዲፈረንት ሌቭል ኦፍ ኢንቴግሬሽን በተለያየ ደረጃ ማለት ነው። የመጀመሪያው ፍሪ ትሬድ ኤሪያ ነፃ የንግድ ቀጠና የምንለው ነው። ዲስ ሜይ ሞስት ቤዚክ ፎርም ኦፍ ኢኮኖሚክ ኮኦፕሬሽን ኢን ዊች ሜምበር ካንትሪስ ሪሙቭ ኦል ባሪየርስ ቱ ትሬድ ቢትዊን ዘምሰልቭስ። ሜምበር ወይም ኢኮኖሚክ ኢንቴግሬሽን መፍጠር የሚፈልጉ ወይም ሪጂናል ኢንቴግሬሽኑን ማጠናከር የሚፈልጉ አባል ሀገራት ማለት ነው አንዱ ፍሪ ትሬድ ኤሪያ በመፍጠር እዛ በፊት የነበሩትን ሪስትሪክት የሚይዙ የሚያግዱ የሚከለክሉ ህጎችን በማሻሻል ሊሆን ይችላል። they are free to independently determine their own trade policy with the non-member nations. An example is the North America Free Trade Agreement. በተለይ ሰሜን አሜሪካ ያለው ለምሳሌ ይጠቀሳል። ፍሪ ትሬድ አግሪመንት ዶክሜንት አለ ማለት ነው። ከትሬድ ፍሪ ትሬድ ጋር በተያያዘ መንገድ ከስተም ዩኒየን ነው ሁለተኛው። this is a form of regional integration builds on agreement under free trade area and restrict member countries to trade with non-member countries in a similar manner. ከስተም ዩኒየን የምንለው ፍሪ ትሬድ ኤሪያ እንደተመሰረተ እንደተስማሙ ሁሉ አባል ያልሆኑ ሀገራት ደግሞ በዚህ ሂደት ውስጥ እንዳይሳተፉ ያደርጋሉ። ለምን? ሪጂናል ኢንቴግሬሽኑ የበለጠ እንዲጠናከር ለማለት ያክል ነው። እንግዲህ ሪስትሪክት ያደርጋሉ ነን ሜምበር ሀገራትን ማለት ነው። means barriers to trade are removed between member countries and members agree to use common trade policy. የጋራ የሆነ የንግድ ፖሊሲ ይኖራቸዋል ከአባል ካልሆኑ ሀገራት በተለየ መንገድ ማለት ነው። ሶስተኛው ደግሞ ኮመን ማርኬት ነው፣ የጋራ ገበያ። this type of regional integration allows for the creation of economically integrated market between member countries. አባል ሀገራት የጋራ ሊያደርጋቸው የሚችለው የጋራ ገበያ ወይም ትስስሩን ሊያጠናክር የሚችል ማርኬት ይፈጥራሉ። እዚህ ጋር ትሬድ ባሪየርስ ኢንክሉድ ኤኒ ሪስትሪክሽን ኦን ዘ ሙቭመንት ኦፍ ሌበር ኤንድ ካፒታል ቢትዊን ሜምበር ካንትሪስ አር ሪሙቭድ። ሰዎች እንዳይንቀሳቀሱ የንግድ እንቅስቃሴ እንዳይኖር የሚከለክሉ ህጎቻቸውን ማለት ነው ያነሳሉ። በጋራ ህግ ወይም ፖሊሲ ይተዳደራሉ ማለት ነው። ላይ ከስተም ዩኒየን ኢን ኮመን ማርኬት ዜር ኢዝ ኮመን ትሬድ ፖሊሲ ፎር ትሬድ ዊዝ ነን ሜምበር ኔሽንስ። ልክ እንደ ከስተም ዩኒየኑ ማለት ነው ኮመን ማርኬትም የራሱ የሆነ ትሬድ ፖሊሲ ይኖረዋል። ኢን ዚስ regional integration, the primary advantage to workers is that they no longer need a visa or work permit to work in another member country of a common market. ለዚህ በጣም ኤግዛምፕል የሚሆነው ማነው? የኮመን ማርኬት ፎር ኢስተርን ኤንድ ሳውዘርን አፍሪካ ወይም ኮመሳ የሚባለው ነው። ከኮመን ማርኬት ጋር የሚነሳው ማለት ነው። እንግዲህ ቪዛ ነፃ እስከማድረግ ድረስ ይደርሳል። አራተኛው ኢኮኖሚክ ዩኒየን ነው። ይሄ የኢኮኖሚያዊ ህብረት ዩኒየን መመስረት እንደው እንችላለን። ዚስ ፋይናል ስቴጅ ኦፍ ኢኮኖሚክ ኢንተግሬሽን የመጨረሻው ኢኮኖሚክ ኢንተግሬሽን አይነት ነው። አንደር ኢኮኖሚክ ዩኒየን ካንትሪስ ኢንተር ኢኮኖሚክ አግሪመንት ቱ ሪሙቭ ባሪየርስ ቱ ትሬድ ኤንድ አዶፕት ኮመን ኢኮኖሚክ ፖሊሲ። የንግድ የሚከለክልን የንግድ ህጎቻቸውን አስወግደው ማለት ነው ኮመን የሆነ ኢኮኖሚክ ፖሊሲ አዶፕት እንዲያደርጉ እንዲለማመዱ የሚያደርግ ነው። ይሄ ብዙውን ጊዜ የሚገለጸው ኤሮፒያን ዩኒየን የምንለው ማለት ነው። እንግዲህ አራቱ አይነት የኢኮኖሚክ ኢንተግሬሽን እና ምሳሌዎቻቸው ይህን ነው የሚመስለው። እንደ ማጠቃለያ ያክል ምንድነው there are four types of regional economic integration.
different level of integration. There are free trade areas, custom union, common market and economic union. አንደኛው ከሌላኛው በምን መንገድ እንደሚለይ ማለት ነው ማወቅና መረዳት ይኖርባቸዋል። ሌላው የምናየው ግሎባል ፕራክቲስ ኢትዮጵያን ኮንቴክስት ነው። በኢትዮጵያ ደረጃ ግሎባል ዓለም አቀፍ ሁኔታውን እንመለከታለን። ግሎባላይዜሽን ስንል ሪፈርስ ቱ ዘ ኢንክሪዝ ኢን ኢንተርዲፔንደንስ ኦፍ ወርልድ ኢኮኖሚክስ ፖፑሌሽን ኤንድ ካልቸር ነው። ስለዚህ በዓለም ደረጃ አሁን ኢንተርዲፔንደንስ እየጨመረ መጥቷል። በተለይ ደግሞ ከምጣኔ ሀብት ከህዝብ እና ከባህል አንጻር ማለት ነው። The main drivers could be the growing scale of cross-border trade of commodity and service, the flow of international capital, and the wide and rapid speed of technology. ይህ ከምን ጋር እያያዛል? በጣም ድራይቨርስ አሉ ጉዳዩን የሚያፈጥ ግሎባላይዜሽን እያፈጠኑ ያሉ ማለት ነው። ክሮስ ቦርደር ትሬድ ኦፍ ኮሞዲቲ በድንበር አካባቢ ላይ ያሉ የንግድ እንቅስቃሴ መጨመር ማደግ፣ እንዲሁም ደግሞ ፍሎ ኦፍ ኢንተርናሽናል ካፒታል ማለት ነው። የዓለም አቀፍ ካፒታል ፍሎ ማለት ነው እያደገ እና እየሰፋ መጥቷል። በተመሳሳይ መንገድ ራፒድ ስፕሪድ ኦፍ ቴክኖሎጂ በጣም ፈጣን የሆነ የቴክኖሎጂ መስፋፋት ማለት ነው በዓለም ላይ እየጨመረ መጥቷል ማለት ነው። ግሎባላይዜሽን ሪፍሌክትስ ዘ ኢንክሪዝድ ኢንተርኮኔክትድነስ ኤንድ ኢንተርዲፔንደንስ ኦፍ ፒፕልስ ኤንድ ካንትሪስ። ካንትሪስ ሜይ ኢንጆይ ሴቨራል ቤኔፊትስ ዲዩ ቱ ግሎባላይዜሽን። ሀገራት ማለት ነው ከግሎባላይዜሽን ምን ኢንጆይ ያደርጋሉ? በርካታ ጥቅሞችን ማለት ነው። some of these benefits include access to new markets፣ አዳዲስ ገበያዎችን የማግኘት እድል፣ እንዲሁም ደግሞ ቴክኖሎጂ ሼር የማድረግ እውቀት ማለት ነው። exposure to a new way of life፣ ወደ አዲስ የአኗኗር ዘይቤ መሻገር፣ ከባህል ከአኗኗር ዘመናዊ አኗኗር ጋር በተያያዘ መንገድ ጥቅም እያገኙ ነው ግሎባላይዜሽን ከማደጉ የተነሳ ማለት ነው። ግሎባላይዜሽን allows companies to find lowest cost ways to produce their products። ዓለም አቀፍነት እንግዲህ እየጨመረ በመጣ ቁጥር ዝቅተኛ ዋጋ ነው እንግዲህ አምራቾች ፕሮዳክት ለማምረት እድል እያገኙ ያሉት ማለት ነው። due to ዓለም አቀፍ increased global competition ማለት ነው which drives price down and creates larger varieties of choices for consumers. Lower costs help people in both developing and developed countries to live better on less money. Globalization can imply substantial technological upgrading in developing countries through opening different channels. On the one hand, developing countries can implement embodied technological change, ITC የሚባለው ማለት ነው። በማደግ ላይ ያሉ ሀገራት ቴክኖሎጂን በመቀየር ደረጃ እየሰሩ ነው ያሉት። በተመሳሳይ መንገድ by purchasing second hand capital goods from more industrialized countries፣ ሰከንድ ሃንድ የሆኑ ቴክኖሎጂዎችን በመግዛት ማለት ነው ታዳጊ ሀገራት። Similarly, a late started developing countries can enjoy the last comer benefits of jumping directly on a relatively new technology ማለት ነው። Globalization has affected Ethiopian economy positively for the past few years in similar fashion to the state above። እንግዲህ ግሎባል ዓለም አቀፍ ማለት ነው ኢትዮጵያን ኢኮኖሚ አዎንታዊ በሆነ መንገድ ተጽዕኖ እያሳደረበት ነው የሚገኘው the past few years similar fashion to state above. Ethiopia has managed to attract world-class investors in technology, and the cities and urban life has substantially changed due to access to technology and information. በተለይ ደግሞ ከተሞች ጋር በተያያዘ መንገድ በዓለም አቀፍ ደረጃ ኢንቨስተሮች ማደግ፣ ቴክኖሎጂዎች መስፋፋት፣ ወደ ከተሞች መጠጋት ማለት ነው። ይሄ ለውጥ እንግዲህ በቴክኖሎጂ እና በኢንፎርሜሽን ደረጃ ኢትዮጵያን አትራክት እያደረገች ነው እየሳበች ነው ማለት ነው። The economy has registered rapid growing rate over several years and Addis Ababa has flourished as a capital city of the African continent, the headquarters of the Organization of African Union. አዲስ አበባ ኢትዮጵያ ዋና ከተማ ማለት ነው። የአፍሪካ ህብረት መቀመጫ ነች። ስለዚህ እየተመቻቸ ነው፣ እድገቱም ጥሩ ነው በሚል ደረጃ ነው የሚገለጸው ማለት ነው። The downside of globalization includes loss of
cultural identity and exploration of employees in foreign countries, which also a problem in ኢትዮጵያ። በተቃራኒው ምንድነው የግሎባላይዜሽን አደጋ ዳውንሳይድ ሀገራትን ወደኋላ የሚመልሰው ምንድነው ስንል በተለይ ደግሞ ሎስስ ኦፍ ካልቸራል አይደንቲቲ የባህላዊ ማንነትን ማጣት ሴት ማጣት ጋር በተያያዘ መንገድ በተመሳሳይ መንገድ ኤክስፕሎይቴሽን ኦፍ ኤምፕሎይስ በተለይ ደግሞ ስራ አጦች ስራ ፈላጊዎች ማለት ነው በከፍተኛ ሁኔታ ወደ ሌላ ሀገር ወደ ውጭ ማለት ነው የመፍለስ ሁኔታዎች ናቸው ያሉት። በጥቅሉ ይሄ ችግር የኢትዮጵያም እንደሆነ ነው የሚገልጸው እና ይህን ለመረዳት ያክል ነው እንግዲህ ተማሪዎች ዛሬ ላይ ለመማማር ጥረት ያደረግነው በግሎባላይዜሽን እና ኢኮኖሚክ ኢንቴግሬሽን ዙሪያ ነው። እንግዲህ ጥያቄ